እሱ ህመማችን ደውያችንን ተቀበለ ወጣ ቀራንዮ አድርጎ የተባልነው ሳናደርግ ስንቀር አታድርጎ የተባልነው ስናደርግ ደግሞ መንፈስ እግዚአብሔር ይለያል ሌላ መንፈስ ይተካል ማለት ነው ነፃ ወጣን በመስቀል ላይ ተሰቅሎ በገነው ማመስገኛም ነው ርኩሳን መናፍስትን ማራቂያ ነው ማለት ነው በደላችንን የተውክልን በመስቀል ተሰቅለህ ራቆትህን ጎንህን ተወግተህ የኛ ጌታ ሞትን ወጋህልን ወደ ማታ ሞትን ወጋህልን በጎልጎታ የሰሙነ ሕማማት ወቅት ላይ እንገኛለን በሰሙነ ሕማማት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ዘወትር የክርስቶስ ሕማሙን ግርፋቱን ስቃዩን የምናስብበት ወቅት ነውና የምናዳምጠው ነገረ ክርስቶስን ነገረ ሕማሙን ስለሆነ በዛ ምክንያት የምንዘምራቸው ወይም ደግሞ የምናዳምጣቸው የበገና ዝማሬዎችን ብቻ ይሆናል ማለት ነው ከዛ ጋር ተያይዞ ያው በዝማሬዎቹ ላይ የሚኖሩት ግጥሞች ወይም ደግሞ ዜማዎች ተረጋጉና ይሄንን ወደ ሕማሙና ወደ ስቅለቱ ወደ ለቅሶ ወደ ሁሉም አይነት መንገድ የሚወስዱን ስለሚሆኑ ትንሽ የተረጋጉ አይነት ዜማዎችና ግጥሞች ናቸው የሚሆኑት ማለት ነው ጲላጦስ ባይቃወመው ቅናት ጠይቆት ባያገኝበት ሐሰት የለም ብሎ ከተገረፈ ስቅለት ያዝኑለታል ይራሩለታል መስሎት አስገርፈው እስኪታይ ድረስ አጥንት ገርፎ መስቀል አይደለምና ስራት ከገረፍነው ልቀቁት ይሂድ ፍቱት ቢላቸው እነሱም እንዲህ አሉት ይህንን ሰው ካላራክልን በሞት አይደለህም የቄሳር ወዳጅ በጥንት ካንተም በቀር ሰሙነ ሕማማት በቤተ ክርስቲያን ከዓመት አንድ ጊዜ የሚከበር የሚታወስ በዓል ነው የመከራ ሳምንት 5500 ዘመን እንግዲህ የአዳም ልጆች በመከራ እንደኖሩ ይታወቃል ያንን ለማስታወስ ከሆሳዕና ቀጥሎ ያሉ እስከ ትንሣኤ ያሉ ቀናት ሰሙነ ሕማማት ተብለው ተሰይመዋል የየራሱ የየቀኑ ስያሜ ያላቸው ስም አላቸው አከናውኑም ስነ ስርዓቱም ከሁሉ የተለየ ነው ዋናው የዚህ ጥቅል ሐሳቡ ግን የሰው ልጅ በዲያብሎስ ቁራኝነት ሆኖ በሲኦል ውስጥ ተረግጦ በመከራ ውስጥ መኖሩን ለማስታወስ ነው የሰው ልጅ መከራ መቀበሉን በመከራ ውስጥ መኖሩን የሰው ልጅ ደግሞ እንዲድን ደግሞ መድኃኔዓለም ከሰማየ ሰማያት ወርዶ ለኛ ሲል የተቀበለውን መከራ ሁለቱን ነው የምናስታውሰው የሰው ልጅ የመጀመሪያው መከራው ነው በኃጢአቱ የመጣበት ኋላ ግን ደግሞ መድኃኔዓለም ለኛኛ ለማዳን ሲል ወደዚህ ዓለም መጥቶ መከራ መቀበል የምናስታውሰው ነውና እቺ 6 ቀናት ሰሙነ ሕማማት በመባል ይታወሳሉ ጲላጦስ እኔ ንጹሕ ነኝ ብሏቸው እናንተ ግን ስቀሉት ብሎ ሰጣቸው ተቀብለው ጭፍሮች ይዘውት ሲደርሱ አደባባይ ይዘብቱበት ተነሱ የእሾህ አክሊል
ካተው ደፉበት በራሱ ልብሱን ገፈው ሐራ ለበሱት እነርሱ በቀኝ እጁ አስያዙትና ዕለት እንዴት አለ የአይሁድ ንጉሥ አሉት በፊቱ ላይ እየሰገዱ ዘበቱ ብድግ ብለው ምራቅ ተፉበት በፊቱ የሰጡትን ያለበሱትን ዕለት ተቀብለው ራሱን መቱት ገፈፉና ያለበሱትን ሜላት አለበሱት የለበሰውን ከጥንት ርኅራኄ ጥቂት የላቸው ለሁሉ ከገረፍነው እንዴት ይሰቀል። ከዚህ ዓርብ ስቅለት ነው የምንለው። እንግዲህ ጌታ መሰቀሉን የሁሉ አሁን ሰሙነ ሕማማት ጥቅል ትርጉሙ የሚኖረው እዚህ ላይ ነው። እንግዲህ አምላካችን ሲቸነከር ሲገረፍ ምራቅ ሲተፋበት ያ ሁሉ መከራ ሲደርስበት ዕለተ ዓርብ የክርስቲያኖች የነጻነት በዓል ነው፣ የድህነት በዓል ነው። በእውነት ቀና ብለን የሄድነው ክርስቶስ በመስቀል ተሰቅሎ እኛን ስላዳንን ነውና ዓርብ ስቅለቱ ነው። እንግዲህ አጠቃላይ የድህነት ሁሉ መሰረት እሱ ነው። ከዚያ ቅዳሜ ደግሞ ቅዳም ስዑር ነው። አምላካችን በመቃብር ተወስኖ እንግዲህ ዓለማትን በመዳፉ የወሰነ እግዚአብሔር እሱ ግን ከመቤታችን በነሳው ሥጋ እንግዲህ በመቃብር ተወስኗል። ዮሴፍና ኒቆዲሞስ ከመስቀል አውርደው በመቃብር ከቀበሩት በኋላ በመቃብር ተወስኖ ስለቆየ ቅዳም ስዑር እየተባለ ይነገራል። እንዲያክፍሎትም እናደርግበት። ከዚያ እንግዲህ ከዚህ በኋላ ትንሣኤውን ይሄ ማለት ነው። እንግዲህ ከሰሙነ ሕማማት በኋላ ትንሣኤ አለ ማለት ነው። እያንዳንዳችን በሕይወታችን ብዙ ሕማም ሊኖር ይችላል፣ መከራ ሊኖር ይችላል። ከዚያ በኋላ ግን ትንሣኤውን ተስፋ እናደርጋለን ማለት ነው። አሁን ቤተ ክርስቲያን ሕማም ላይ ነው ያለችው፣ መከራ ላይ ነው ያለችው። ግን ከሕማም ከመከራ ከስደት ከስራት ከብዙ መከራ በኋላ ደግሞ ትንሣኤ አለና ሰሙነ ሕማማት ባጭሩ ይህን ይመስላል። በሮማውያን ልማድ ወሰዱት ግንድ አሸክመው አይሁድ ለትዕግሥቱ የለውምና አምሳል በአንዲት ሰዓት እነሱ ማጥፋት ሲችል የምትሰቅሉኝ በምን ነገር ነው ሳይል ሄደላቸው ተሸከመና መስቀል ቀራንዮ እንዲህ አድርገው ወስደው ሊፈጸም ዳዊት በመዝሙር ያለው እጁን እግሩን በመስቀሉ ጋር አብረው ቸነከሩት እንደ ብራና በገና ሲታሰብ ዋና ማዕከሉን ሳንዘነጋ ሳንረሳ እንግዲህ ከሰሙነ ሕማማት ጋር ሲያያዝ አምላካችን በገመድ ታስሯል። ከስራቱ ጋር ይገናኛል። በራሱ ሲሰቀልም ተወጥሮ መሰቀሉ ይሄ ምንድነው? አውታሩ የትስብእት ስንል ትስብእት የሚለውን ቃል በደንብ መግለጽ ይገባኛል። ሰው መሆን ማለት እንግዲህ አምላካችን ታሰረ፣ በገመድ ተጎተተ፣ ብዙ ጸዋትወ መከራ ተቀበለ ስንል ዋናው መሰረት የሚሆነው ሰው መሆኑ ነው። ሰው በመሆኑ ነው የታሰረው እንጂ መለኮት የሚታሰር አካል አልነበረውም። መጀመሪያ ምሉ ስለሆነ ስፉ ስለሆነ ሰው ስለሆነ ግን በገመድ ታስሯል። ያን ሁሉ መከራ የተቀበለው እንግዲህ አስሯ አውታር ራሱ አውታር ሰውነት ነው ስንል ወይም ክርስቶስ ከኛ የተዋህደው ሥጋ ነው ስንል ይሄ ሥጋ ደግሞ እንዲደርስበት የተሰጠው ክብር አለ። እኛ ደግሞ አስሩ ማዕረጋት ናቸው። ከላይና ከታች የተወጠረ ነው። ሰው ምድራዊ ነው፣ ሰማያዊ ነው። እንግዲህ ሰማያዊ የሆነ አምላክ ምድራዊ ሥጋ ተዋህዷል። ምድራዊ ሰው ደግሞ እንደገና ሰማያዊ መለኮትን ከሰማያዊ መለኮት ጋር ተዋህዷል ማለት ነው። ስለዚህ ምድራዊ ሆነን ሰማያዊን ተስፋ እናደርጋለን። ተፈጥሯችን ምድራዊ ሲሆን ግን ሰማያዊ ስራ እንሰራለን። ለዚህ ማዕከሉ ደግሞ የጌታ ሰው መሆን ነው፣ የአምላካችን ሰው መሆን ነውና በጥቅሉ እንዲህ በገናው የእመቤታችን ምሳሌ ሲሆን አውታሩ ደግሞ የተወጠሩት ደግሞ ሰው መሆኑ ከአውታሩ የሚወጣው እንግዲህ ሲደረደሩ በአስር ጣቶች ሲደረደሩ እንግዲህ አምላካችን ሰውን በእጁ ነው ያበጃጀው። በእጆች ግሩምና ድንቅ አድርገህ ፈጥረኸኛልና ብሎ እንደተናገረ 10 ጣት ያለው የሰው ልጅ በጣቶቹ እየደረደረ ፈጣሪውን ሲያመሰግን የሚወጣ ድምፅ አለ። ያ ድምፁ የመለኮት ነው ተብሎ ተተርጉሟልና በጥቅሉ በገናው ነገረ ሥጋዌን የሚያጠቃልልን የሚነግረን ይህንን የአምላካችን ደግሞ በዕለተ ዓርብ አይሁድ እንግዲህ በጸሎተ ሐሙስ ማታ ሲይዙት ከፊትና ኋላ ሆነው በገመድ መያዛቸውን እናስታውሳለን። ከዚህ ከፊት ለፊት ከላይ የምናየው ጋድም ተብሎ ይጠቀሳል። ከላይ ያለው
ግራና ቀኝ ደግሞ ያለው ምሰሶ ተብሎ ይሰየማል። ከምሰሶና ከምሰሶ መካከል ያለው ደግሞ አውታሮች ተብለዋል። አውታሮቹን ደግሞ በዋነኝነት የሚቃኟቸው ወይም የሚያስተካክሏቸው እነኚህ መቃኛዎች ተብለው ይሰየማሉ። ወደታች ስንወርድ ደግሞ አሁንም የድምፅ ሳጥኑን እናገኛለን። የድምፅ ሳጥኑን ስናገኝ በድምፅ ሳጥኑ ላይ የበርኩማ የሚባል አካል አለ። ከበርኩማው በላይ ደግሞ እንዚራዎች አሉ። ታች ደግሞ መወጠሪያ የሚባል አካል ክፍል አለ ማለት ነው። ስለዚህ በዚህ መሰረት እያንዳንዳቸው የራሳቸው የሆነ ስያሜ ይኖራቸዋል ማለት ነው። ከላይ ያለው የእግዚአብሔር አብ ምሳሌ ሲሆን እነኛው ግራና ቀኙ ምሰሶ የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌ ነው ብለናል። ይሄኛው ደግሞ አውታሩ የአስርቱ ትእዛዛት ምሳሌ ሲሆን ይሄ ደግሞ እያንዳንዱ አውታር የሚሰራው ከበግ አንጀት ነው የሚሆነው። ታች ደግሞ የድምፅ ሳጥኑ ወይም ገበቴ ብለን ያልነው በዋነኝነት የሚያገለግለው ድምፁን ለማስተላለፍና ለማስተጋባት እንደመሆኑ መጠን ምሳሌነቱ በእመቤታችን በድንግልናዋ የሚመሰል ነው። ይሄኛው ከታች ደግሞ የምናየው ቁርጥራጭ ቆዳ ወይም እንዚራ የቅዱሳን ምሳሌ ይባላል። ሌላው በግርፍ የሚገረፍበት ድህንፃ አለ። እሱ ደግሞ ከቀንድ ወይም ከእንጨት ነው የሚሰራው። እኛ አሁን ከብረን የምንታይበት ጊዜ አይደለም። ገና ትንሣኤው ነው ክብራችን፣ ከሞት በኋላ ነው ክብራችን የሚመጣውና ያ ጉስቁልናችን ለማስታወስ ረጋ ብለን የምናደምጣቸውን መሳሪያዎች እንጠቀማለን፣ እንገለገላለን። የማለትን ማለት ነው። ለምሳሌ እንደተነሳው በገና በብሉይ ኪዳንም በጣም መሰረታዊ መገልገያ ነው። ብዙ ካህናት ብዙ አባቶቻችን ተጠቅመውበታል። ከዚያ መካከል ለአብነት የሚጠቀሰው አባታችን ቅዱስ ዳዊት ነው። ቅዱስ ዳዊት እንግዲህ ከበግረኝነት ተነስቶ ወደ ንግስና እንደመጣ ይታወቃል። በዋናነት በገና የሚለውን እንግዲህ በገና ሁለት ነገሮችን በደንብ ማስተዋል ይገባናል። መሰንቆና በገና ከትርጉም መነሳት ስለሚገባን ነው። መሰንቆ ስንል እንግዲህ ስርወ ቃሉ የግዕዝ ቃሉ ሰንቀወ መታ፣ ደረደረ፣ አጮኸ፣ አንጎራጎረ፣ አዜመ፣ አመሰገነ የሚሉ ትርጉሞችን ፍቾችን ይሰጠናል። ሰን ትርፍ ስናደርጋት ነቀወ ከሚለው የሚመጣ ግስ ነው ብለው መምህራን ያስቀምጣሉ። ይህም ጮኸ ከሚለው ትርጉም የተለየ አይደለም። ስለዚህ አሁን ይሄ መሰንቆ ስንል ከዚህ የወጣ ዘር መሆኑን እንረዳለን። ብዙ ጊዜ ምዕመናን ባጠራር ማሲንቆ ብለው የሚጠሩት ያኛው ማሲንቆ አለ፣ ግን በትክክለኛ ቃሉ የግዕዝ ቃሉ መሰንቆ ነው። እዚህኛው ጋር እንደገና ለይተን ስናየው በገና የሚለው ራሱ በአማርኛ ሲሆን በግዕዝ ግን መዝሙር ነው የሚባለው። መዝሙር የሚል ትርጉም አለ። ለዚህም ነው መዝሙረኛው ቅዱስ ዳዊት በመዝሙር 150 ላይ ሰብህዎ በመዝሙር ወበመሰንቆ፣ በመዝሙርና በመሰንቆ አመስግኑት ይልና ንዑሳነ ከሚለው ምስጋናው ላይ እደውዬ ይገብራ መሰንቆ ዋጻቤ ያስተዋደዳ መዝሙረ፣ እጆቼ መሰንቆን ይሰራሉ፣ እንደገና ደግሞ ጣቶቼ በገናን ያስማማሉ፣ ይደረድራሉ እያለ ይናገራል። እና ይህ በገና የሚለውን የሚተካልን የግዕዙ ቃል መዝሙር የሚለው ነው። መዝሙር የሚለው ራሱ ቃሉ ዘመረ አመሰገነ ከሚለው ከዚያ መዝሙር ማመስገኛ በገናውን የሚተካልን ነው ማለት ነው። እነኚህ የጌጥ ክፍሎች ናቸው። የጌጥ ክፍሎች ተብሎ ነው የሚጠቀሱት። እነኚህ የጌጥ ክፍሎቹ እንደምናየው የተለያየ ምልክቶች ይደረግባቸዋል። አንዳንዶቹ ላይ መስቀል ይሆናል፣ አንዳንዶቹ ላይ ደግሞ በዚህ መንገድ ይዘራል። እንዳጋጣሚ ሆኖ አንዳንድ ሰዎች ስማቸውን እዚህ ላይ ያጽፉበታል። ከስሙ በአጠገብ ደግሞ የምናየው የቅዱስ ዳዊት ኮከብ አለ። የቅዱስ ዳዊት ኮከብ እንደምናውቀው ያው ሁላችንም ብዙ ምስጢራት አሉት። በዚህ በኩል የሱ የቅዱስ ዳዊት ኮከብ አለ። በዛ በኩል ደግሞ የመስቀል ምልክቶች ሆነው በተለያየ አይነት ዲዛይን
የተሰሩ የመስቀል ቅርጾች ወይም ደግሞ ምልክቶች አሉ። ያ የሆነበት ደግሞ ምክንያት ያው መዳናችን በመስቀል እንደሆነ ለማሳየት ሲሆን በእያንዳንዱ በሚደረጉት ነገሮች በሙሉ የሚሰሩት ከእንስሳት ተዋጽኦና ከእንጨት ብቻ ነው የሚሆነው ማለት ነው ሙሉ በሙሉ። ስለዚህ ምንም አይነት ዘመናዊ ነገር የለውም። እንደምንመለከተው በገናው ሁሉም ነገር የሚሰራው በእጅ ነው ማለት ትንሽ ያለፋል፣ ሰፊ ነገር አለው። ይህንን ደግሞ ስናዘጋጅ ምስጢራተ ቤተክርስቲያን እንዳይጓደሉ በሚል ጥንታዊነታቸውን ይዘታቸውን እንደጠበቁ በዛ መሰረት ነው የምናዘጋጀው ማለት ነው። እንግዲህ በገናው 10 አውታር ያለው ነው። እዚህ 10 አውታር ባለው በገና ዳዊት ይደረድር ነበር። እጆቹ ያን እያስማሙ ይደረድር ነበር። ሲደረድር ደግሞ የመጀመሪያው መልእክቱ ማመስገኛ ነው። ፈጣሪውን ያመሰግናል። በዜና መዋዕልም ተጠቅሶ እንደምናገኘው ካህናት ፈጣሪያቸውን ያመሰግኑበታል። አሁን ቅዱስ ዳዊት ይህን በገና እየደረደረ 10 አውታር ያለውን በገና እየደረደረ ሲያመሰግን ርኩስ መንፈስ ያወጣ እናየዋለን። አንደኛ ሳሙኤል ምዕራፍ 16 ቁጥር 22 ላይ ተጽፎ እንደምናገኘው ሳኦል እንግዲህ ከዳዊት ቀድሞ የነበረ ንጉስ እንደነበረ ይታወቃል። እሱ አታድርግ የተባለውን ሲያደርግ አድርግ የተባለውን ሳያደርግ ሲቀር እግዚአብሔር በረድኤት ተለየው። ብዙ ጊዜ አድርጉ የተባልነው ሳናደርግ ስንቀር አታድርጉ የተባልነው ስናደርግ ደግሞ መንፈስ እግዚአብሔር ይለያል፣ ሌላ መንፈስ ይተካል ማለት ነው እና ረድኤተ እግዚአብሔር ተለየው። በሳኦል ርኩስ መንፈስ አደረበት ይላል። እንደ እብድ ሆነ እና አማካሪዎቹ ቀርበው ንጉስ ወይ በእውነት ከዚህ መንፈስ እግዚአብሔር ተለይቷል፣ ክፉ መንፈስ አድሮብሃል። አሁን ያንተ መንፈስ የሚርቀው በተራ ሰው ስለከበበ አይርቅልህም። ዳዊት የሚባል ታናሽ ብላቴና በገና መደርደር የሚያውቅ እጆቹ ከበገና ጋር የተስማሙለት እሱን አስጠርታ አምጣውና ከሱ ጋር በገናውን ሲደረድርልህ ትፈወሳለህ አሉት። ንጉስ ላድርግ ያለውን ማድረግ አይሳነውምና አስጠርቶ አመጣው። ከዚያ ዳዊት ካጠገቡ ሆኖ 10 አውታር ያለውን በገና ሲደረድርለት የርኩሱ መንፈስ ከሳኦል ይርቅ ነበር እና ሲታመም ዳዊትን ያስጠራው ነበር። ስለዚህ አሁን በገናው ማመስገኛም ነው፣ ርኩሳን መናፍስትንም ማራቂያ ነው ማለት ነው። መችረሳል የዋለልን ውለታ ቸርነቱ እርሱ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠንን ሕይወት። አሁን ይህን 10 መሆኑ ምሳሌውን መምህራን ሲሰጡት እንደው ነጥቦቹን በተወሰነ መንገድ ለማየት በመጀመሪያ 10 ቃላተ ኦሪት እንግዲህ ሙሴ በደብረ ሲና እንደተቀበለ እናስታውሳለን። በዚያ ስመ እግዚአብሔር የተጻፈባቸው ናቸው። እንግዲህ እግዚአብሔር ለሙሴ ሰጥቶታል። 10 በአውታር ባለው በገና ደግሞ እግዚአብሔርን ያመሰግናል። በዚህ 10 ቃላትን የተቀበለ ሙሴ ዳዊት ደግሞ በ10 አውታር እየደረደረ ፈጣሪውን ያመሰግን ነበር ማለት ነው እና ይህኛው እንደገና መምህራን ሲያመሰጥሩት 10 አውታር ማለት ዝም ብሎ የተወጠረው አውታሩ ብቻ አይደለም። አንድ ሰው የተፈጠረው ወበእንተዝ ፈጠሮ ለሰብእ ከመ ይትላኩ በአምሳለ መላእክት አይደል? እኛ የተፈጠርነው ልናመሰግን ነው። የምናመሰግንባቸው መሳሪያዎች ግን ከዓለም የተለዩ መሆናቸውን በደንብ ማረጋገጥም ምሳሌዎቹን ማወቅ ይገባል። ብዙ ነገር አሁን እየተሰረቀ ከቤተ ክርስቲያን እየወጣ ስለሄደ ስለሆነ ስለዚህ 10 አውታር ማለት አውታሩ ብቻ ሳይሆን ቁሞ የሚታየው የሰው ልጅ 5ቱ የውስጥ 5ቱ የውጭ ሕዋሳት አሉት። በእነዚያ እግዚአብሔርን ያመሰግናል በዋናነት በ10 እንግዲህ ዓለሙ የሚያውቀው 5 የሚሉ ስሜት ሕዋሳት ነው አይደል? የማየት የመዳሰስ በቤተ ክርስቲያን ግን 10 ናቸው። አሁን አንተም ልሰማኝ የምትችለው የውስጥ ልብህ የልብ ጆሮ ሲሰማ እንጂ ከዚያ ውጭ ከውጭ ያለው ጆሮ ብቻ መስማት አይችልም። ልናይ የምንችለው የውስጥ አይናችን ሲያይ ነው እና ውሳጣዊና ውጫዊ ተብለው ሲቆጠሩ 10 ናቸው። በ10 ሕዋሳት እግዚአብሔርን ማመስገን ይገባል። ዋናው ትርጉሙ እሱ ነው። በጥፋቱ ቢወጣ አዳም ከገነት ቃል ገባለት ዳግም ሊሰጠው ሕይወት ሕያው ጌታ አምላክ ፈጣሪ ሳለ ስለ ቃሉ በመስቀል ላይ ዋለ። መች ይረሳል
ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠንን ሕይወት በአይሁድ እጅ በጽኑ ተንገላታ የፍቅር አባት ክርስቶስ የእኛ ጌታ ሥጋው ደክሞ ቅዱስ ደሙ ፈሰሰ ዕዳችንን በሞቱ ደመሰሰ መች ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ወደ ሐዲስ ኪዳን ስናመጣው እንግዲህ ይህንን ቅዱስ ያሬድ የዜማ ባለሙያ ነው። አሁን ስለ ከበሮ ስለ ጸናጽል ሰበገና ስንናገር መቼም ቅዱስ ያሬድ አይቀርም። በገናው ቀድሞ በብሉይ ኪዳን እንዳለ ብንረዳም ግን ቅዱስ ያሬድ ደግሞ የዜማ አባት ነው። ዜማውን ሲደርስ በዋናነት 10 ምልክቶች አሉት። እንግዲህ መምህራን በራሳቸው ሀተታ ሰጥተዋል። 8ቱ በዋናነት የቅዱስ ያሬድ ምልክቶች ናቸው። ጭረት፣ ድፋት፣ ርክርክ እኒህ የሚሉ የዜማ ምልክቶች ናቸው። በኋላ የተነሱ ሊቃውንት ግን ጨምረውበት 10 ይሆናል። ዳዊት 10 አውታር ባለው በገና እንዳመሰገነ ቅዱስ ያሬድ ደግሞ በዚህ አንጻር 10 ምልክቶች ያሉ ዜማ ደርሶ ራሱ አንድ መዝሙር አንድ ቅኝ ሲቃኝ ወደ 10 የሚደርሱ ቅደም ተከተሎች አከናውኖች አሉ። በዚህ አንጻር ቅዱስ ያሬድም ለምሳሌነት ይጠቀሳል ማለት ነው። እንዲህ እያለ ይመጣና አሁን ወደ ሰሙነ ሕማማት ያመጣናል። ጌታ ታመመ፣ መከራ ተቀበለ፣ ስለኛ ሞተ፣ ተገረፈ ስንል እንግዲህ መነሻችን ነገረ ሥጋዌ ነው የሚያሳየን። ይህን ደግሞ አባ ሕርያቆስም እመቤታችን ቅድስት ድንግል ማርያምን መሰንቆሁ ለዳዊት ብሎ ያመጣል። የዳዊት መሰንቆ አንቺ ነሽ ማለት መሰንቆውን ቅድም ባልነው ትርጉም በገናንም ስለሚያካትት መሰንቆ የሚለው ትርጉም ማለት ነው። መሰንቆ የእመቤታችን ምሳሌ የተሆነና ያውታሩ ደግሞ የትስብእት ድምፁ የመለኮት ድህንጻው የመንፈስ ቅዱስ ተብሎ ይታተትና እንግዲህ አምላካችን መከራት ተቀበለ ስንል ነገረ ትስብእትን ያስረዳናል ማለት ነው። ስለዚህ ጌታ ከእመቤታችን ተጸነሰ፣ ተወለደ፣ አውታሩ እንግዲህ ሰው መሆኑን ነው። ስለዚህ አሁን አንድ በገና ደርዳሪ ያን ሲደረድር የሚያስታውሰን ከሳኦል ላይ ያደረው መንፈስ መራቁን በዳዊት አማካኝነት ቅዱስ ያሬድ በ10 ምልክቶች ዜማ መድረሱን በ10ሩ ሕዋሳት ፈጣሪያችን ማመስገን እንደሚገባን ከዚያ በኋላ ዋናው ጥቅል ሐሳቡ ግን በገናው የእመቤታችን ምሳሌ መሆኗን ነገረ ሥጋዌን የምንረዳበት መሆኑን ማስተዋል ይገባል። ስንጠላው እርሱ አብዝቶ ወደደን ስለ ፍቅሩ ሞትን ገሎ አዳነን ባርነትን ኃጢአትን ከእኛ ጥሎ ነፃ ወጣን በመስቀል ላይ ተሰቅሎ መች ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠንን ሕይወት ሰላማችን የድንግል ማርያም ፍሬ ይገባዋል ምስጋናና ዝማሬ ስለ ፍቅሩ ስላረገልን ሁሉ ተገኙለት ፍጥረታት ዝም አትበሉ መች ይረሳል የዋለልን ውለታ ቸርነቱ
ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገሎ የሰጠንን ሕይወት ለምሳሌ በብሉይ ኪዳን የነበረው ሥርዓት መባቻን ጠብቀው በበገና ያከብራሉ፣ ፈጣሪያቸውን ያመሰግናሉ። ከዚያ እንደገና ደግሞ አበይት በዓላት በብሉይ ኪዳን የሚከበሩ በዓላት አሉ። በሐዲስ ኪዳንም እንደዚሁ አበይት በዓላት በሚሆኑበት ጊዜ እንደገና ደግሞ ይሁን በገና እየደረደረው ፈጣሪያቸውን ያመሰግናሉ። አሁን ከዚህ በእኛ ቤተ ክርስቲያን ከድሮ በተለይ ከሰሙነ ሕማማት ጋር ወደ ኋላም ከዐቢይ ጾም ጋር ተያይዞ ሁለቱንም ያጠቃለለ በገና እንጠቀማለን። ለምን ሲባል እንግዲህ ጌታ ሲያስተምር ነው ወዝንቱ ዘመር ይወጽእ ዘእንበለ በጾም ወበጸሎት እንዲህ ያለው ርኩስ መንፈስ ከጾምክና ከጸሎት በቀር አይወጣም ብሎ ነግሮናል። እንግዲህ የጾሙ ዓላማ ርኩስ መንፈስ ለማራቅ ነው። የጸሎቱ ዓላማ ርኩስ መንፈስ ለማራቅ ነው። አሁን እግዚአብሔርን የምናመሰግንበት የማገልገያ የማመስገኛ እግዚአብሔርን የምናከብርበት አንዱ መሳሪያችን ደግሞ በገና ነው። በገና ሰው ሲሰማ በበገና ሲያገለግል የበገናን ድምጽ ሲሰማ ከእያንዳንዱ ያለው በእያንዳንዱ ሰው ያለ ርኩስ መንፈስ ይርቃል ማለት ልክ እንደ ሰው። ምክንያቱም አሁን እኛ እናውቀውም እንጂ በመሰረቱ አስተርያ ቅድመ ማርያም መግደላዊት እንተምኛው ጻ ሰባት አጋንንት ማለት ነው። በማርያም መግደላዊት ሰባት አጋንንት አድረውባት ነበር ይላል። መድኃኔዓለም ክርስቶስ ግን አውጥቶላታል። አሁን የሰባቱ አጋንንት ሲተነተን እንደው ዝም በቁሙ ጋኔን ማለት አይደለም። አጋንንት ወይም ርኩሳን መናፍስት የሚያሰሩት ክፉ ስራ ማለት ነው። ያ ደግሞ ለምሳሌ ሐሜትን የመሰለ ዝሙትን የመሰለ ትዕቢትን የመሰለ ውሸትን የመሰለ ስድብን የመሰለ ቅናትን የመሰለ በርኩሳን መናፍስት የሚመጣ ነው። አሁን ሰው በበገና ሲደረድር ከስጋዊ ሐሳብ ይወጣል። በመሰረቱ በእኛ ቤተክርስቲያን በደም ካስተዋል ወንድም ያሁን ሁሉ ነገር በአይነ ስጋ ከምናየው ውጭ ናት ቤተክርስቲያን። ሰማያዊ ዓለም ነው። ሰማያዊ ምስጋና ነው። እንዲያውም ወማሕሌተ ዘመላእክት ዘያጠል ምሳጣይሙ ከጣይሙ ብዛት የተነሳ የሕፃናትን ምስጋና ያሰማችሁ ሲል መሳናቁት በሚል ቃል ተጠቅሟል አባ ሕርያቆስ። የመላእክትን ምስጋና ያሰማችሁ ሲልና አንድ ሰው ሲያመሰግን የሥጋ ሐሳቡ እንዳይጨመርበት እንዳይቀላቀልበት በበገና መመስገኑ የበለጠ ጸጥ ማለትን ረጋ ብሎ እግዚአብሔርን ማድመጥ ወደ ሰማያዊ ህብረት መነጠቅን ያሳያልና ከዚህ የተነሳ በዋና በእኛ ቤተክርስቲያን ዐቢይ ጾምና ሰሙነ ሕማማትን በበገና የበለጠ በበዛው እንገለገላለን እንጠቀማለን ማለት ነው። እና በዚህ ከእያንዳንዳችን ያለው ርኩሱ መንፈስ ይርቃል፣ እግዚአብሔር እናስታውሳለን፣ ከስጋዊ ዓለም ርቀን ሰማያዊ ዓለም እንሄዳለን ማለት ነው። በገና አሁን ብዙ ሰው ይረዳዋል ሲታይ እንደዚህ ያለ ጸጥ ብሎ በመሰረቱ አሁን ከበሮም ትንሽ አሁን ከጊዜ አንፃር ትንሽ ፈጠን እያለ መጣ እንጂ ራሱ ስርዓት አለ። አሁን እሱ ጊዜው ስላልሆነ እዚያ አንሄድም እና የበገና አጠቃላይ ትርጉሙና ምሳሌዎቹም ከብዙ በጥቂቱ ይህን ይመስላል። እንግዲህ አሁን መዘምርላችሁ መዝሙር ከቁጥር 1 አልበም ከሰራውት የበገና መዝሙር ላይ በደም ሊታጠብ ኃጢአቴ የሚል የዘለሰኛ ዝማሬ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለመዱ በዐቢይ ጾም ላይ የምንዘምራቸው መዝሙሮች አሉ። በመዲናና በዘለሰኛ ተደርገው የግጥም ሂደታቸው በዛ የተሰደሩ መዝሙሮች ይኖራሉና ከዛ መሃል አንደኛው የዘለሰኛ መዝሙር እንደመሆኑ መጠን ወቅቱን የዋጀ ስለሚሆን በደም ሊታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ የሚል የዘለሰኛ መዝሙር ነው። እሱን ጋብዛለሁ። በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ
ቀራንዮ ጎልጎታ በኔ ተገብተ አንተ ጌታ በደም ሊታጠብ ኃጢአቴ ሁሉም ጊዜ ያለውና አጠቃላይ በዚህ በሰሙነ ሕማማት ውስጥ እንግዲህ መዝሙረ ዳዊት ከዘመረው በበገና ካመሰገነው የማይቀሩት በብዛት የሚባሉት መዝሙረ በስፋት ይባላል። ከ150 መካከል አስተዋጽኦ በምስባክ መንገድ እየተከፈለ ወዴው ሐሞተ ውስተ መብልኤ ነገረ ሕማሙን የሚያስታውሰን ነው። በመብሬ ውስጥ ሐሞት ቀላቀሉ ቀነውን እደው የወእገሬ አሁን ይሄ ዲያቆናቱ በዜማ የሚያዘሙት ነው። በተለይ መቸንከሩ እንድናስታውስ በጣም ዜማ የሚያዘሙት ቀነውን እደው የወእገሬ እጆቼን እግሮቼን ቸነከሩኝ። ቅዱስ ዳዊት በተለይ ይህን ሲዘምር በበገና አብሮ እንደነበረ ለታርብ አብሮ እንደነበረ ሆኖ የሚዘምር እና እጆቼን እግሮቼን ቸነከሩ ይልና ወሆለቁ ሁሉ አይጽምቴ አጥንቶቼን ሁሉ ቆጠሩ ወተካፈሉ አልባሴ ወታጸው ዲበ አራዜ በልብሶቼ ላይ ሁሉ ዕጣ ተጣጣሉ እያለ ይኸውን ምስባክ እየሆነ በመካከሉ ከሰሙነ ሕማማት በምስባክ መልክ የሚሰበከው ነው። የራሱ እንደገና መልክአ ሕማማቱ ራሱ ዜማው ከድሮ በተለየ ኪርያላይሶኑ በራሱ መልክአ ሕማማቱ ከጸዋትው ዜማው ከቅዱስ ያሬድ ከጾመ ድጓው መጥቶ እንደገና ነገረ ሕማሙን ሰሙነ ሕማማትን የሚያስተውስ በቤተ ክርስቲያን ሳምንቱን ብሎ የሚባል በየቀኑ ተሰርቶለት አለ። በጥቅሉ ቤተ ክርስቲያን ይሁን ሁሉ አከናውና ታደርጋለች ታከናውናለች ማለት ነው። በወንበዴዎች መካከል እንደ ወንጀለኛ ስትሰቀል ከዋክብትም ረገፉ ከመሬት ላይ ተነጠፉ በደም ሊታጠብ ኃጢአቴ በስልጣን ሞትን ገድለ ሲኦልም ባንተ ተበርብራ ነፍሳት ወጡ በየተራ በደም ሊታጠብ ኃጢአቴ የዛን ሳምንት ከምናከናውነው አንዱ ስርዓተ አምልኮ የስግደት ስነ ስርዓት አለ። ዋናና ስርዓተ አምልኮ ስግደት ይሰገዳል። ጾሙ ከሌሎቹ ጠንከር ይላል። እስከ ይሰርኮ ወይም እስከ ጻአተ ኮከብ እስከ ይሰርኮ ከማለት ኮከብ እስኪወጣ ድረስ ነው የሚጾም።
እንግዲህ ሁላችንም ብንተገብረውም ባንተገብረውም ትምህርቱ መነገሩ አይቀርም። አሁን ይመታመን አለበትና እንዲያውም የቻለ ፍትሐ ነገሥታችን ምን ይላል? የቻለ እንደው ጨው ነገርና ውሃ ብቻ እየጠጣ ቢያንስ አሁን ይህን እንኳን ማድረግ ባንችል በዓለም ያለን ክርስቲያኖች የብሉይ ኪዳን መከራ አስተውሰን እኛን ለማዳን ደግሞ በደህና የተቀበለውን መከራ በማሰብ በማስታወስ አሁን ደግሞ በዚህ ዓለም ያለን ሰዎች ደግሞ አማኞች ደግሞ በዓለም ያሉ ሰዎች ደግሞ የሚደርስባቸውን መከራ በማስታወስ የዛን ጊዜ ከስጋ ደስታ መራቅ በእውነት ባል ከሚስቱ ጋር የሚያደርገውን ደስታ ትቶ በአግባቡ እየጾም በአግባቡ እየጸለይን በአግባቡ እየሰገን እንደው ላባችን መሬት ላይ ጠፍ እስኪል ድረስ እየተሰገደ ምግብ ቀንሰን እንደው በቀን አንድ ጊዜ እንኳን ቢያንስ ቢቻል ያን እያደረግ እንደው ሰሙነ ሕማማቱን ብናሳልፍ በስጋም በነፍስም እንጠቀምበት ስለሆነ ሳንዘናጋ ያንዳንዶቻችን የሥራ ጠባዩ የምኑ ሁኔታ የማይመች ሊሆን ይችላል። ግን እግዚአብሔር በዓለም ሙሉ ነው። ለእግዚአብሔር ምድር በምን አይደለ ዓለም በሙሉ የእግዚአብሔር ባለንበት ቦታ ሆኖ ግን የዛን ጊዜ ከስጋ ደስታ መራቅ ትንሣኤው ሲደርስ የትንሣኤው ደስታ አለ። ያችን ቀን ግን የብሉይ ኪዳኑንም መድኃኒት የተቀበለውን መከራም እኛም እየተቀበልን ያለ መከራ በማሰብ እንደው በጽኑ ሱባኤ በጽኑ ሐዘን በጽኑ ስግደት ጸሎት እንድናሳልፈው ሁላችንም በያለንበት ይሄን እንድናደርግ የቤተ ክርስቲያን ጥሪ ነው። ብዙ ጊዜ በጥቃቅን ነገሮች ላይ እየተደገፍ ዋናውን ነገር እንተዋለን አይደለም። ለምሳሌ ሆነ የዛን ጊዜ የአምልኮ ስግደት ነው የሚሰገድ በዋናው የአምልኮ ስግደት ነው። ቅድም እንዳልነው በዓላት እንኳን ቢኖሩ በሌላ ተቃያሪ ቀን ተሰጥቷቸው በሌላ ቀን የሚከበሩት። ስለዚህ የዛን ጊዜ እንደው እስኪደክመን ድረስ የምንሰግድበት የዛን ጊዜ በደንብ ከሰገድ ለዘወትር እንኳን ስግደታችን ይጠቅመናል እና በዚሁ አጋጣሚ እንግዲህ ሁላችንም በያለንበት ጠንክረን እናገልግል። ሰሙነ ሕማማትን በእንዲህ አይነት መንገድ እናሳልፈው ለማለት እወዳለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እናንተንም አገልግሎታችሁን የተባረከ ያድርግላችሁ። በስሙ በፈጠረን ጌታ እርሱ ነው በሞቱ አዳምን የፈታ ከመቃብር በላይ ስማችንን ጽፎ ጠራን በትንሣኤ ሞትን አሸንፎ ሰዎች ተሰብሰቡ ከፍሪዳው መንደር የመከሩ ዘመን ደርሶ ሳንሰበር አጫጆች ቆመዋል ከደጃችን በራፍ ይነጠፍ ፊታችን የጽድቃችን ምንጣፍ ሃይማኖት አቅንተን ምግባር እየሰራን ቤቴል እንታደም አምልጠን ከካራን የደም ጣቶች ካሉን ይንጹ በንስሐ እርሱ ይሰጠናል የሂሶጵን ውሃ እንመን በስሙ በፈጠረን ጌታ እርሱ ነው በሞቱ አዳምን የፈታ ከመቃብር በላይ ስማችንን ጽፎ ጠራን በትንሣኤ ሞትን አሸንፎ የእግዚአብሔር ልጆች ነን የተሰራን በደም ወድቋል ከላያችን የታቀፍነው መርገም ተሰርተናልና ዳግም እንደገና
ለሕይወት ተከለን ሞትን ነቀለና በሕማማቱ እንግዲህ በተለይ አሁን ያለንበት የአብይ ጾም የመጨረሻው ሳምንት እንደመሆኑ ሁላችንም ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና በረከት የምንካፈልበት ወቅት ነው የሚሆነው። በዚህ ወቅት እንግዲህ ሁላችንም ወደ ቤተክርስቲያን በመሄድ ስግደት በመስገድ እንዲሁም ደግሞ የቤተክርስቲያን ላይ የሚደረጉትን ስርዓቶች በመፈጸም የምንችል ሰዎች ቤተክርስቲያን ሆነን ማንችል ሰዎች ደግሞ ባለንበት ሆነን የስግደት ስርዓቱን መከታተልና እንዲሁም ደግሞ በሚኖረን ትርፍ ጊዜ ደግሞ ጸሎት እያደረግን የበገና መዝሙሮችን ማዳመጥ እንድናዳምጥ እንጋብዛለን ማለት ነው። የቤተ ክርስቲያን ሕማማትም አልፎ እያንዳንዳችን ሕማምም አልፎ ለትንሣኤ ሁላችንም ያድርሰን። ለሁለት ትንሣኤ ማለት ነው። የጌታ ትንሣኤ ራሱን የቻለ በየዓመቱ ሁሉ ጊዜ የምናስታውሰው የምናከብረው ነው። ግን ለእያንዳንዳችን ደግሞ ትንሣኤ አለ። አሁን የመጨረሻ ከፈቀድክልኝ በዚሁ መናገር የምፈልገው እስካሁን እንግዲህ ሰሙነ ሕማማት ሲጨመር ከኋላ 55 ቀን የጾም ነው። አንድ ክርስቲያን አንድ አማኝ አንድ አገልጋይ 55 ቀን ደክሞ ሱባኤ ይዞ የመጨረሻ የበዓሉ ትርጉም ምንድን ነው እንዲያ ሲሰግድ ቆይቶ ሲባል እንግዲህ ጸሎተ ሐሙስ ላይ ለተከናወነው ምስጢራት መብቃት መቻል፣ መዝሙራትን መስማታችን፣ በበገና መጠቀማችን ያን ሁሉ ምሳሌ ትርጉም ወስደን ማየታችን ነገ ለልቡና ትንሣኤ በቅተን ለምስጢራቱ እንድንበቃ ነውና ሁላችንም ደግሞ ለዚያ መዘጋጀት ይገባል አለለው። በተረፈ አመሰግናለሁ። የሞትን አቀበት አፍርሶ በደሙ ሁላችን ከበርን በገናናው ስሙ በገናናው ስሙ። የመቃብር ስሞች ፈርሰው ተዘነጉ በመስቀል ተሰቅሎ ታርዷልና በጉ ታርዷልና በጉ። እንመን በስሙ በፈጠረን ጌታ እርሱ ነው በሞቱ አዳምን የፈታ አዳምን የፈታ። ከመቃብር በላይ ስማችንን ጽፎ ጠራን በትንሣኤ ሞትን አሸንፎ ሞትን አሸንፎ። መድኃኒት ነውና ኢየሱስ ክርስቶስ ሸሸ ከላያችን ያስጨነቀን መንፈስ ያስጨነቀን መንፈስ። ሞት የተጻፈበት መዝገብ ተከደነ የሌሊውን ጭፍራ ፊታችን ተነነ ፊታችን ተነነ። የብርሃን መስቀል ጨለማን ገፈፈው ማቃችን ወለቀ ፊት ለፊት አየነው ፊት ለፊት አየነው። የፍቅር ዓይኖቹን ተክሏል በላያችን ፍጹም የወደደን ያዳነን ጌታችን ያዳነን ጌታችን። የሸጥነውን ሀገር በደሙ ገዛልን ዕዳችንን ከፍሎ ሕይወት አወጀልን ሕይወት አወጀልን። ኃይልን አስታጠቀን ከበበን ሞገሱ ሸፈነን በደሙ ባማረ ቀሚሱ ባማረ ቀሚሱ። እንመን በስሙ
የፈጠረን ጌታ እርሱ ነው በሞቱ አዳምን የፈታ ከመቃብር በላይ ስማችንን ጽፎ ጠራን በትንሣኤ ሞትን አሸንፎ